አግብተውም ስፒሪቹዋል አዝባንድ አለ አንዳንድ ሰዎች ፊዚካሊ በአካል ይታያል መንፈሱ ለነሱ አቋር መንፈስ ማለት መንፈሳዊ ያስመስላል መንፈሳዊ መልክ አለው ይጸልያል በቃ ጸሎት ላይ ማለ አምልኮ ላይ ተደብቆ ግን በሰዎች ውስጥ ይኖራል ተኝታ ከወንድ ጋር እንደምትገናኝ ትሆናለች ባለቤት ያለ እንደው በሚጸልይና በማይጸልይ ሰዎች ጠላትን በመቃወም መጸለይ ምን አይነት የህይወት ለውጥ ያመጣል የማይጸልይ ሰውስ ደግሞ በህይወት ውስጥ ምን አይነት እንደው ችግር ይፈጠርበታል እንደው ከዚህም ጋር ታይዞ ማለት ነው የጠላት አታል ከአንድ ቤተሰብ ውስጥ 7 ሴቶች ኖረው 7ቱም እንዳያገቡ የሚሆንበት ጊዜ አለ ከጋብቻ በፊት ዴሊቨረንስ ያስፈልጋል ጥሩ ፖዚሽን ያላት በስጋ መልክም አላት ቆንጆ ናት አገልጋይ ናት አለኝ ኢቭን እኮ ድግምት የሚባለው እኮ መደጋገም ማለት ነው የትዳር ፍላጎት ያለው የትዳር የማግባት ኢንተረስት ኖሮት እንዳያገባ የሚያደርገው የሰይጣን አሰራር ምንድነው እንደው እንዲህ አይነትስ ደግሞ ቻሌንጅ ያለበት ሰው ምን አይነት ምልክት አለ ሌዋታንን አንቀሳቀሱብኛል አየር ላይ የክፉንም የሚያስፈጽም የክፉ መንፈስ አለ ሌዋታን አለ እንዲሁ ደግሞ የእግዚአብሔርን ነገር የሚያስፈጽሙ የእግዚአብሔር መላእክት አለ የጌታ ጸጋና ሰላም ከሁላችሁ ጋር ይሁን ሰብለ በቀለ ነኝ ደግሞ አሜን ቲቪ ነው ቻናላችንን ሰብስክራይብ በማድረግ በአሜን ዩቲዩብ ቻናል ደግሞ እንድትከታተሉ በጌታ ፍቅር እንጠይቃችኋለን ይህንን ፕሮግራም በኤልሻዳይ ቴሌቪዥን የተከታተላችሁም ከሆነ ደግሞ ለፕሮግራማችን ያላችሁን ማንኛውንም ሐሳብና አስተያየት ስክሪን በመተመለከቱት ስልክ ቁጥር በቴሌግራም መልእክቶቻችሁን ልታደርሱን ትችላላችሁ አሜን ቲቪን ሰፖርት እንድታደርጉ እንድትደግፉ ከኛ ጋር አብራችሁ የወንጌልን ስራ እንድትሰሩ በጌታ ፍቅር እንጠይቃችኋለሁ ዛሬ ትንሽ ለየት ያለ ፕሮግራም ነው ለእናንተ ይዘን የመጣነው ብዙዎቻችሁ እንግዲህ የተለያዩ ሐሳቦችን ወደኛ ታደርሳላችሁ መልእክቶቻችሁ ወደኛ ይደርሳል ማለት ነውና ከናንተ ከመጡ መልእክቶችም አንድም ደግሞ ስንጸልይ ስንመካከር ወደ ውስጣችን ሞላ ያለውን ሐሳብ ነው የምናጋራው ብዙ ጊዜ በትዳራችን በሪሌሽንሺፕ በፋሚሊ ህይወት በጤንነት ሰይጣን በብዙ መንገድ አታክ ያደርገናልና የጠላት የተሰወረ የጠላት ሐሳብ ምንድነው አንዳንድ ጊዜ አንዳንድ ሰዎች ሳያገቡ ወደ 50 ወደ 60 ዓመት ይደርሳቸዋል በትዳራቸው ደግሞ ስኬታማ የትዳር ህይወት እንዳይኖሩ ሰይጣን ክርስቲያን ሆነን ጌታን ተቀበለን እንኳን በትዳራችን ደግሞ ሲበጠብጠን 1 2 3 እያለ ደግሞ የፍቺ ታሪክ በቤታችን ውስጥ ሲመዘገብ እንመለከታለን ማለት ነውና በቅርብ ጊዜ በወጣው እንግዲህ የአዲስ አበባ የፍቺ ቁጥር በጣም ከፍተኛ እንደሆነ ያመለክታል ማለት ነውና ምናልባት 10000 ሰው ቢጋባ 3000 በአመት ውስጥ ይፋታል ማለት ነውና ያን ያህል በብዙ ሰይጣን እንግዲህ እየተዋጋ ያለበት ሁኔታ ነውና ትዳር የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ያለበት ነው ያ ደግሞ እንዳይሆን የሚዋጋ ሰይጣን ነው መጽሐፍ ቅዱስ ሲናገር መጋደላችን ከደምና ከስጋ ጋር ሳይሆን ከዚህ ዓለም ገዢ ከሆነው ከሰይጣን ጋር እንደሆነ ይናገራልና እኛ ክርስቲያኖች በቤታችን በኑሯችን በህይወታችን በቢዝነሳችን በጤንነታችን የጠላትን ሐሳብ እንዴት አውቀን ከእግዚአብሔር ሐሳብ ጋር ደግሞ መሄድ አለብን እንዴት መጸለይ አለብን እንዴት መትጋት አለብን በጠላት አታክ ውስጥ ያለ ሰውስ ደግሞ ምን አይነት መልእክቶች አሉት የሚለውን ቆይታ ለማድረግ በዲሊቨረንስ አገልግሎት ላይ ከሚያገለግል ወጣት አገልጋይ ነብይ ቤካ ጋር ነው ቆይታ ማደርገው ነብይ ቤካ እንኳን ደህና መጣ ሰብልዬ ሁሉ መልካም ጌታ ይባረክ አገልግሎት እንዴት ነው መልካም ነው በጣም ጌታ የተመሰገነ በወጣትነት ጌታ ማገልገል እንዴት ነው ያው ቢከብድም የጌታ ጸጋ ስላለ ግን እሱ ስለሚያበረታ ስለሚመራ በጣም ደስ ይላል በጣም መልካም ነውና ደስ ብሎኛል ስለጋበሽኝ ዛሬ የጌታ ፍቃድ ሆኖ ደግሞ መልካም ነገሮችን መነጋገር እንችላለን ከዚህ ሰዓት በኋላ እግዚአብሔር ቤካ በሙሉ ወንጌል ቤተክርስቲያን ነው ያደግኩት አዎ ሙሉ ወንጌል ቤተክርስቲያን ነው ጌታን የተቀበልኩት ያደግኩትኝ ከዛ በኋላ ደግሞ እግዚአብሔር ስፍራ መቀየር እንዳለብኝ በሰጠኝ ምሪት መሰረት ስፍራ ቀየርኩኝ ኦልሞስት በረጅሙን ያገልግሎት ጊዜ ያገለግልኩት ሙሉ ወንጌል ቤተክርስቲያን ውስጥ ነው የፈውስ ፕሮግራም የኃይል አገልግሎት ያገለግልኩት ማለት ነው እንግዲህ ያው መነሻ ሐሳባችን ካንተ ጋር ያው አብዛኛው ጊዜ በአገልግሎት የዲሊቨረንስ አገልግሎት ታገለግላለህ በነብይ ትንቢት አገልግሎትም እኔ በእርግጠኝነት መመስከር እችላለሁ እግዚአብሔር ባንተ ተጠቅሞ እግዚአብሔር በህይወቴ ብዙ ዩኒክ ነገሮችን አድርጓልና እንደውም አንዳንዴ በጣም የሆነ ቻሌንጅ ሲገጥመኝ ምደውለው አንተ አይ ነው እግዚአብሔር ይባርከና እንደው ይሄ የትንቢት አገልግሎት የዲሊቨረንስ አገልግሎት እንደው ምን አይነት ቻሌንጆች አሉት ብሌሲንግ ውስጥ ደግሞ አማኙ ውስጥ ያካየኸው ነገር አንፃር አዎ እንግዲህ ይሄ ጌታ ኢየሱስ ክርስቶስ በጨረሰው በመስቀሉ ስራ የሆነ ነገር ነው የኢየሱስ መንፈስ ራሱ የትንቢት መንፈስ ነው ፕሮፌቲክ መንፈስ ስጋ ላይ ፈውስ ያደርጋል መንፈስ ላይ ኢኮኖሚ ላይ ፈውስ ያደርጋል
ለብዙ ሰዎች ተአምራት ሲሆን እናያለን። አክቹአሊ እኛ ላይ ሙሉ በሙሉ ቶሎ ላይ ይገለጥ ይችላል፣ ግን ለህዝቡ ግን በሚጸለይበት ሰዓት ከበሽታ ነፃ ሲወጣ ከስራት ነፃ ሲወጣ ወደ በረከት ህይወት ሲገባ እርግማን ሲሰበርለት እናያለንና ለረጅም ጊዜ ሳገለግል ይሄንን በህይወት አይቻለሁ። ብዙ ሰዎች ጥቃቅን ስራ ውስጥ መስራት አቅቷቸው የሚታገሉ በህይወታቸው ወደ ሰፊ ስራ ሲገቡ አይቻለሁ። በጣም በብዙ የበሽታ ቀንበር፣ የህመም ቀንበር፣ የሞት ፍርሃት ውስጥ ያሉ ነፃ ሲወጡ አይቻለሁ። ቅድምም እንዳነሳሽው በትዳር ዙሪያ በተለያየ እንዳያገቡ የሚታገላቸው እንዲፈቱ ማሬጅ እንዲበዛ የሚያደርጉ ሰዎች ሲሸጋገሩ አይቻለሁ። እንዲሁ ደግሞ በአንድ ወርድ ስራት ተበጥሶላቸው ስራ መስራት እምቢ የሚላቸው ማግባት እምቢ የሚላቸው ሰዎች ወደዛ ፕሮስፐር ሲያደርጉ አይቻለሁ። ይህን ደግሞ የሚያደርገው ጌታ ነው፣ ክብሩን እሱ ይውሰደው። ብዙ ምስክርነቶች አሉ። ቀደም እንደተናገርሽው በጣም ብዙ ምስክርነቶች ሰማለሁ። ከ9 ዓመት ከ10 ዓመት በፊት ወለጋ ላይ የተለያየ ሀገር ላይ ሄጄ ያገለገልኩት አንዳንድ ሰዎች ቢሮዎች ውስጥ ገባ ራሱ አገኛቸዋለሁ። የዛሬ 10 ዓመት በፊት 12 ዓመት በፊት እንዲህ ብለህ ነበር፣ ይሄ ትንቢት ተነግሮ ግን አሁን ሆነ። ልጅ ለ7 ዓመት አልወልድም ነበር ወለድኩኝ የሚሉኝ ይሄ ልጅ አንተ ተናግረ የመጣ ነው። ትንሽ እድሜ ነው እንግዲህ አጭር ዓመት 15 16 ዓመት ወደዚህ ነው እንግዲህ አገልግሎቱ። ግን በዛ ውስጥ ራሱ ብዙ ምስክርነቶችን ሰማለን። ይሄን የሚያደርገው ደግሞ ለቤተክርስቲያን ይጠቅም ዘንድ ይሄን ጸጋ የሰጠው እግዚአብሔር ነው። ይሄ ለምድራችን ሁሉ ተአምራት ምልክቶች እንዲሆኑ ያደረገው ብዙዎች ነፍሳት እንዲድኑ እንዲጽናኑ ምድር ነፃ እንድትወጣ ነውና ትልቁ የእግዚአብሔር ፍቃድ የዘላለም ህይወት ነው። ምድርን በክርስቶስ መጠቅለል ነው። ያሆኑ ሳለ ግን በምድር የአሸናፊነት ህይወት እንድንኖር የሰላም ህይወት እንድንኖር ለዚህ ነው በገላትያ ላይ ሲናገር በነፃነት እንድንኖር ክርስቶስ ነፃ አወጣን ይላል። ነፃ ወጥተን እንድንኖር ይፈልጋል። ዲፕረስድ ሆነን እንድንኖር አይፈልግምና ብዙ ቤተክርስቲያን ውስጥ ግን አንዳንድ ሰዎች ይቆዝማሉ፣ ይጨነቃሉ፣ ይታመማሉ፣ በጭንቅ ያልፋሉ። ይሄንን ጸጋ ቢያምኑ ይሄን ጌታ የለቀቀውን ጸጋ ቢያምኑ ከዛ ህይወታቸው ይገላገላሉ ብዬ አምናለሁ። ይሄ ነው ለከና በጣም እንደው ያው በስቴፕ እንሂድ ብዬ አስባለሁ። ምክንያቱም ብዙ ጊዜ ሰዎች በብዙ ስርዓት ውስጥ አሉ። ስርዓት ውስጥ እንዳሉ ደግሞ የማይሰማቸው ሰዎች አሉ። በተለይ አለማግባት አስመልክቶ ብዙ ሰዎች ትዳር ይፈልጋሉ፣ ማግባት ይፈልጋሉ። ከዛ ደግሞ በህይወታቸው ደግሞ ወደ ትዳር ለመድረስ ሲፈልጉ ደግሞ ፌል ሲያደርግ ታያለ። ጸሎት ሲፈልጉ ብዙ ሰዎች ይደውሉልናል ማለት ነውና እንደው ወደ ከሪሌሽንሺፕ ተነስተን ከዛ በኋላ ወደ ትዳር ደግሞ ሪሜሬጅም ደግሞ እንዲበዛ የሚያደርገው የሚጠላት አታክ ምን አይነት ነገር ነው የሚለውን እናነሳለንና እንደው አንድ ሲንግል ባላገባ ወይም ላቀመ ትዳር ደርሶ ፋይናንሻሊ ጥሩ ሁኔታ ደርሶ በአስተሳሰብ በአመለካከት ጥሩ ሁኔታ ላይ ሆኖ ግን አለማግባት አንዳንድ ጊዜ በርግጥ መጽሐፍ ቅዱስ የማያገቡም ሰዎች እንዳሉ ይናገራል አይደለ? ከእግዚአብሔር መንግስት ስራ አንፃር ማለት ነው። የትዳር ፍላጎት እያለው የትዳር የማግባት ኢንተረስት ኖሮት እንዳያገባ የሚያደርገው የሰይጣን አሰራር ምንድነው? እንደው እንዲህ አይነትስ ደግሞ ቻሌንጅ ያለበት ሰው ምን አይነት ምልክት አለው? ኦኬ፣ በጣም ደስ የሚል ጥያቄ ነው። በህይወቴ እኔ ብዙ ካገለገልኳቸው አገልግሎቶች ውስጥ ያስገረሙኝ አንዳንድ አሁን የጠየቅሽን ጥያቄዎች ናቸው። ከአንድ ቤተሰብ ውስጥ 7 ሴቶች ኖረው 7ቱም እንዳያገቡ የሚሆንበት ጊዜ አለ። ሁሉ ነገር ሞልቷቸው ፋይናንሻሊ ጥሩ ሆኖ ስቴብል ሆነው ነገር ግን ወንድ እንዳይወዱ እንዲፈሩ ትዳርን የሚያደርግ ይሄ ስፒሪቹዋል ሃዝባንድ ይባላል፣ ወይም ስፒሪቹዋል ዋይፍ። ለወንዱ ስፒሪቹዋል ዋይፍ ይባላል፣ ለሴቷ ደግሞ ስፒሪቹዋል ሃዝባንድ የመንፈሳዊ ባል ነው። በጣም በብዙ መገለጫ አለው። እሱ መነሻው አባቶች፣ አያቶች፣ ቅድመ አያቶቻችን ያመለኩት የዛር መንፈስ የተለያየ ጨለማ መንፈስ ሲገበርለት የነበረ አላመልክ ሲሉት አለሰጥ ሲሉት ባልሆኑ ነው የሚመጣው በሌሊት በሰዎች ላይ። ከዛ በኋላ ሌላ ፕሮግረስ እንዳይኖራቸው፣ ደስታ እንዳይኖራቸው፣ እንዳያገቡ አግብተውም ስፒሪቹዋል ሃዝባንድ አለ አንዳንድ ሰዎች ላይ አግብተው ባሎቻቸውን አግሬሲቭ እንዲሆኑ ኃይለኛ እንዲሆኑ ባሎቻቸው ላይ ባሎችም ደግሞ እንደዛ እንዲሆኑ ፈሪ እንዲሆኑ ደካማ እንዲሆኑ በተለያየ ነገር ይሰራልና ይሄ መንፈስ በሌሊት ደግሞ በህልም ይገለጣል፣ እንዲጠሉ ያደርጋል። ቀን የሚወዱትን ሰው እንኳን አብረው እንዳይኖሩ እንዲጨቃጨቁ ሰውነታቸው እንዲነኳቸው አይፈልጉም። ምን ያው ባለቤቴ ሰውነቴ እንድትነካኝ አትፈልግም፣ ትጠላኛለች፣ አንዳንዴ ትሰድበኛለች፣ አብረኸኝ አትተኛም ትላለች። ስፒሪቹዋል ሃዝባንድ መሆኑን አያውቁምና ምን ለምዳ ነው ይላሉ። ምን ለምዳ ነው ይላሉና ከአገልግሎቴ ብዙ ያጋጠመኝ ይሄ በስፒሪቹዋል ሃዝባንድ ዙሪያ እኔ ራሷን ሁላ ተኝታ ከወንድ ጋር እንደምትገናኝ ትሆናለች ባለቤቴ ያለኝ አንድ ሰው በጣም አዘነ። እሱ እያያት በሌሊት ድምጽ ሰምቶ ተነሳ እና እሷ ግንኙነት እንደምታደርግ ነው የምትሆነው
እና በጣም አዘነ በቃ ተሰበረ አይ ቤት ጠብቁኝ ጸልይላቸዋለሁ ችግር የለውም አልኳቸው ሲሄድ ያው ምልክቱን ስለነገረኝ እኔም አመንኩኝ ስቃወም ተሰበረ መንፈሱ ተገለጠ ራሱን ገለጠ ማለት ነው ያ ማለት ቤቱ እንዲፋረስ በሁለት አይነት መንገድ ይላካል አንደኛው በዘር ያመለጠው መንፈስ ነው ሁለተኛው ይሄ በመስተፋቅር በደብተራ መንፈስ የተዳረን አታክ ለማድረግ ከሆነ ጊዜ በኋላ ተዳራቸውን እንዲጠሉ ያደርጋል አንድ አመት ላይ ሁለት አመት ላይ ጥሩ ሄደው ከዛ በኋላ እንዲሰለቻቸው እንዲያስጠላቸው እርስ በርስ እንዳይፈላለጉ ያደርጋል ይሄ መንፈስ ከዛ በኋላ ቤታቸውን እንዲጠሉ ወይም ሌላ አለባሌ ነገር እንዲይዛቸው ያደርጋል በዛ ያፈርሳል ስፒሪቹዋል ሃዝባንድ በጣም ክፉ ነው በሌላ የሚላከው በመስተፋቅር መንፈስ ሰውየው አፋተ ይዘና በሚል ባልሆኖ ያኛውን እንድትጠላ ያደርግና ውጪ ግላለ ፊዚካሊ በአካል ይታያል መንፈሱ ለነሱ ወይስ ምን ነው ይታያል ማይታያል በህልም መልክ ይመጣል አንዳንዶቹ ሲነግሩሽ ነፃ ከወጡ በኋላ ብዙዎችን አናገራቸዋል አንዳንዶች አንቆውላ አስፈራርቶ ረጅም በግዱላ እና በጣም ያዝናሉ ስፒሪቱ ከሄደ በኋላ አዝነው ጧታቸው በቃ ደስታ የለውም በቃ እሱ መጥቶ ሲሄድ እና እንደዛ አይነት አጋጥሞኝ ያውቃል ስፒሪቹዋል ዋይፍም አለ ለወንዶች ሴት ሆና ነው የምትመጣው ከተለያየ ሴት ጋር ያስተኛል ከዛ በኋላ ደስታ ይለው በቃ ደስታ ይሰማው ስፒሪቹዋል ዋይፍ ነው እሱ ያ የዛር መንፈስ ራሄሎ የሚባል የዛር መንፈስ አለ ያ የዛር መንፈስ አምልኮ የሚፈልግ ነው በዘር ውስጥ ሲመለክ የነበረ ገልማ የነበረው ምናምን ካለ ቤተሰቦች ያመለኩት ካለ ይፈልጋል ገልማ ምንድነው ገልማ ማለት የሚመለክበት የመናፍስት የሚመለክበት ማለት ነው ዛር ምናምን አውና የዛ መንፈስ ሲኖር ትዳር ፕሮግረስ ያጣል በተለያየንም መንገድ ነው በበሽታ ሪሌሽንሺፕ ውስጥ እንደው ምን አይነት ምልክቶች ይኖራሉ እንደዚህ ጭቅ ያደርጋል የሆነ ቀን ደስተኛ የሆነ ቀን ቁጡ ውስጥ ላይ ጥርጣራ ረባሽ ያደርጋል እንዲረበሹ ያደርጋልና ብዙ ተጽዕኖ ያደርጋል መንፈሱ ስፒሪቹዋል ሃዝባንድ ነው አንዴ እንደው ሱሉልታ ላይ ያገለገልኩኝ ትልቅ ናት ወፍራም ናት ሚስቱ ማለት ነው የጮች መጣችና ባሏ ነኝ ምናምን አለ አረ እኔ ነኝ ባሏ የምን ባል ነው ምናምን አለ ከጉባኤ ውስጥ አረ እኔ ነኝ ባሏ የምን ባል ነው ምናምን ዝም በል አንተ አላቀ ባሏ ነኝ አለ ምክንያቱም ያቺ ሴት ተደበድበው ነበር ሁሉ ባልየው ግን ወጥ ስራ ስለዋለች ይሄ ዶሚኔቲንግ በቃ ወንድ እሷ ናት ቤት ውስጥ አንዳንድ ጊዜ ስፒሪቹዋል ሃዝባንድ ሲመጣ ቤት ውስጥ ያለ መገዛት ሴቶች እንደ ወንድ ያረጋሉ ወንድ ይመስላሉ ፊታቸው ራሱ በቃ አክታቸው የወንድ በቃ ይሆናል ኃይለኝነት ምናምን ይሞላባቸዋል በቃ እሱ መምራት የሚገባው ተማሪ ይሆናል ማለት ነው እሷ የምትለው ነው የሚሆነው ኃይለኝነት ይሞላባታል አስቸጋሪ ነው መንፈሱ መደብደብም ከዚህ ተደበድበዋለች ሁሌ ነው መቀጠቅጠኛ አለ መንፈሱ እኔን የምቀጠቅጠው አለ ስፒሪቹዋል ሃዝባንድ ነው እና ከፈለክ ሰውነቴን እንዳትነካኝ ትለዋለች አልፈልግም ካንተ ጋር ምንም እሺ ብሎ ዝም ብሎ ሳሎን ላይ ይተኛል ሳሎን ላይ አልጋ ይለያል መንፈሱ እዚህ ያልተኛም ብሎ ሰውነታቸው እንዲነካቸው አይፈልጉም በሴቶቹ ላይ ያለው በወንዱ ያለው ደግሞ በጣም ደካማ ነው የሚያደርገው ለሷ ሲሆን ፌል ያረጋል አይፈልግም ምንም ነገር አብሮ ለሷ ኢንተረስት እንዳይኖር ያረጋል ከዛ ውጪ ሊያቀበዘብዘው ይችላል ከሌላ ሴት ጋር ከተለያዩ ሴቶች ጋር ሊያቀበዘብዘው ይችላል እሷ ጋር ግን ይዘጋዋል ሚስቱን ይጠላታል እንዲጠላት ያረጋዋል እንዳትመቸው ያረጋዋል እንድትለዩ ልለያት እንዴ በቃ ልፍታ እንዴ ይላል አግብቶም ወልዶም አብረው እየኖረ ማለት ነው ብዙ ሰዎች ችግራቸው ይሄ ነው ብዙ ሰዎች አንዳንዶቹ ደግሞ እንደው መንፈሱ ተመሳስሎ ስለሚቀመጥ ስፒሪቹዋል አንዳንዱ እንደ ጠቋር መንፈስ የሚባላልና ምንድነው ጠቋር የዛር መንፈስ እንደዛር ያለ መንፈስ ነውና መንፈሳዊ ነው ባይዚ ምንድነው የሚያደርገው መንፈሳዊ ገዳም ሰዎችን የሚያስገባ ማለት ቸርች ውስጥም አለ የመጨረሻ ይመናፈሳሉ ግን ከስፒሪት ጋር ናቸው እስቲ አብራራው ምናልባት እንደው እንዲህ አይነት ነገር ውስጥ ያለም ሰው ሊኖር ስለሚችል ጠቋር መንፈስ ማለት መንፈሳዊ ያስመስላል መንፈሳዊ መልክ አለው ይጸልያል በቃ ጸሎት ላይ ማለት አምልኮ ላይ ማለት ተደብቆ ግን በሰዎች ውስጥ ይኖራል ተደብቆ እነሱን እየጎዳ እነሱን ነገራቸውን እያበላሸ ምናምን ያለቀሱ ባይዘው የሚያስለቅስ እግዚአብሔር የለም የሚያስቅ እግዚአብሔር ነው ያለን ነፃ የሚያወጣ እግዚአብሔር ነው ያለን እና ያለቀሱ ነው የሚኖሩት እንደ አይነት ሰዎች ግን በጣም ጾም ጸሎት ይገባሉ ቸርች ይመላለሳሉ ግን በስራት ውስጥ ናቸው ብዙ ሰዎች እንደዚህ አሉ ይሄ ልክ እንደ ጠቋር መንፈስ ማለት ነው ስለዚህ መጀመሪያ እስራቱ አለ ብሎ ማመን ያስፈልጋል እስራቱ አለ ካሉ በኋላ ወደ ጸሎት ይገባል ይሰበራል እንደዛ ነው ስለዚህ ምናልባት በትዳር ህይወታችን ውስጥ እንዲህ አይነት ምልክቶች አንተ እንግዲህ ዲሊቨራንስ አገልግሎት ላይ ስታገለግል መንፈሱ በዚህ ልክ ጮሁ ከወጣ በኋላ የነዛ ሰዎች ንግግር እንደዛ አይነት ነገር ነው እኔ በካውንስሊንግ ሙያም እሰራለሁኝ አንዳንድ ጊዜ ሰዎች
ከሆነ በኋላ በቃ I have no ፍቅር አጣሁኝ ለሚስቴ ጠላኋት ይላሉ ከዛ ደግሞ ወይ ደግሞ ሌላ ከሌላ ሴት ጋር አብረው ሪሌሽንሺፕ ይጀምራሉ ከዛ ደግሞ ምናልባት እንደ ጠላት መታየትም ይመጣል ማለት ነውና እነዚህ አይነት ምልክቶች አሁን እንደ ሳይኮሎጂ ሜቢ የሆነ ትራውማ ይኖራል ብለን ያንን ሂል እንዲያደርግ እንሞክራለን እንደ መንፈሳዊ ደግሞ ስናይ ከጀርባው አታክ የሚያደርገን ስፒሪት አለ ማለት ነው ስለዚህ ይሄንን የሚሰብረው ጌታ ኢየሱስ ክርስቶስ ብቻ ነው መንፈስ ቅዱስ ብቻ ነው የሚሰብረውና እንደው ምናልባት ወደ ፍቺ መተው እንደገና ተደጋጋሚ የጋብቻ ሁኔታ ውስጥ የገቡ ሰዎች ሁለቴም ሶስቴም ማድረገው ደግሞ ፌል የሚያደርግባቸው ሰዎች ገጥሞ ያቃሉ በህይወት ውስጥ በጣም ብዙ ምን ምድሪቱ ላይ ሞላው ይሄ አይደል ይሄ አብሮ ካለ መጸለይ አብሮ ጠላትን ካለ መቃወም አንድ ልብ ካለ መሆን የሚመጣ ነው በትዳር ውስጥ አንድ ልብ ያልሆነ ትዳር አደጋ ነው ለምሳሌ ለጸሎት ጊዜ የለውም ሰው ይደክመዋል ማታ ስራ ባልየውም ሚስትየውም ቤት ውስጥ አንድ ነገር ተሰራቱልና ደክሟቸው ነው ማታ ጸሎት ያስፈልጋል ቃል ማንበብ ያስፈልጋል ትንሽም ደቂቃ ይሁን ለጌታ ጊዜ መስጠት ያስፈልጋል በዛው ውስጥ ጠላት መግባት አይችልም ማፍረስ መቃወም የሚባል ጸሎት ቀርቷል ምን ይነካኛል ነው የሚለው በተለይ የቀረው በቤተክርስቲያን ንስሐ መግባትና መቃወም የሚለውን አይፈልገውም ሰው መቃወም ማንን ነው የምንቃወመው ምናምን ነው የሚለው ሁለተኛ ክርስትና ግን ሰልፍ ያለበት ነው ዋርፌር ነን በዚህ ምድር ላይ ስንል ዋርፌር ግን ኢየሱስ አሸንፎታል በምድር ላይ ሳላችሁ መከራ አለባችሁ ነው ያሸንፍ ያለው ኢየሱስ ስላሸነፈው በሱ ስም ያሸነፈን እንሄዳለን እየተዋጋን እየተጋደለን እንጂ ዝም ብለን ተደላድለን የምንኖርበት አይደለም ስለዚህ የጸሎት ህይወት ያስፈልጋል ቃል የማንበብ ጊዜ ያስፈልጋል በግንኙነት ውስጥ ሁለተኛ ከጋብቻ በፊት ዴሊቨረንስ ያስፈልጋል አረባከ አው ካላገቡ በፊት በዘሩ ውስጥ ያላለ በዘሩ ውስጥ ያላለ ያንን ዴሊቨር ማድረግ አለባቸው ወይ አኖይንቲንግ ያለው ሰው ጋር ሄደው ማጸለይ ያለባቸው ማሰበር አለባቸው ወይ በጾም በጸሎት መስበር አለባቸው አብረው ከገባ በኋላ የሆነ ሰዓት ላይ ይገለጣል ተደብቆ የሆነ ሰዓት ላይ በሱ ይገለጣል ለዚህ ነው ሁለት ወር ተጋብተው የሚፋቱ 6 ወር ተጋብተው ይፋታሉና አስቸጋሪ መንፈስ ነው ግን በኢየሱስ ተሸንፏል ክብር ለእግዚአብሔር ስለዚህ አሁን ለምሳሌ ከጋብቻ በፊት አሁን እኔ ካንደ ሰው ጋር ሪሌሽንሺፕ አለኝ ወደ ትዳር ለመሄድ ያሰብኩኝ ነው ስለዚህ የሱን ባክግራውንድ ማወቅ ነው የሚያስፈልገኝ ወይስ ደግሞ ለምሳሌ አንዳንድ ሰዎች በፋሚሊ ውስጥ የዲቮርስ ፕሮብሌም ይኖርባቸዋል ሜቢ እናትየው ወይ አባትየው ከአጋንንት ጋር ኮኔክሽን ይኖራቸዋል ማለት ነውና ያንን አስመልክቶ በዛ ዙሪያ ነው ጸሎት የሚያስፈልገው ወይስ ደግሞ ምንድነው አሁን ለምሳሌ በቤተክርስቲያኔ ውስጥ ለፓስተር ሄጄ ሊቨረንስ ጸሎት ፈልጋለሁ ነው ወይስ እንዴት ነው እኔ እንደግለሰብም ደግሞ ያለው ሰው ጋር ሄዶ መጸለይ አሁን ምንድነው መሰለሽ ሰብልዬ የመናፍስት ዓለም ተሰውሮ ይከተላል የእግዚአብሔር ቃል እንደሚናገር ማለት ነው እንደሚያገሳ አንበሳ ነው የሚለው በዙሪያችሁ ይዞራል ነው የሚለው ሰይጣን ዳቢሎስን የሚለው እንደሚያገሳ አንበሳ ነው የሚለው ኤቭሪ ዴይ ይፈልጋልኛል ስለዚህ ያን ስለሚፈልግ በህይወቱ ምን እንዳለ ይታወቃል በህይወታቸው ምን አይነት ልምምድ እንዳለ ምን አይነት ክፉ ኃይል እንዳለ በዘራቸው የሚሰራ ምን አይነት ክፉ ኃይል እንዳለ አይታወቅም ስለዚህ ያንን መስበር አለብን መፍራትም አይደለም መስበር አንዳንድ ጊዜ በጣም ጥሩ ባክግራውንድ ያላቸው እናታቸው አገልጋይ አባታቸው አገልጋይ ዘራቸው አገልጋይ የሆኑ ሰዎች ላይ ይሄ ስፒሪት ይመጣል በዘር ውስጥ ይሄደ ነው አንዳንድ ጊዜ ደግሞ ተሰብሮላቸው ይሄ ፖሊጋሞስ የሚባለው ይሄ ወይ ደግሞ ማሬጅ ሪማሬጅ ያለበት ፋሚሊ የተለያየ ልምምድ ያለው ከተለያየ ከ3 የሚወሉ ከ4 የሚወሉ ፋሚሊ መጥቶ ስቴብል የሆነ ትዳር ደግሞ ሊመሩ አሉ የተሰበረላቸው ስለዚህ ጉዳዩ ይሄ ኃይል ከመሰበሩ ጋር ይገናኛል የሚከተላቸው ኃይል ከመሰበሩ ጋር ይገናኛል ኖርማሊ ግን ከመናፍስቱም ውጪ ደግሞ ባህሪ ለባህሪ አለመመቻቸት ከሁለት ቤተሰብ ስለመጡ አለመመቻቸት ሊኖር ይችላል እየቆየ መዋሃድ አንዱ ያንዱን አስተዳደግ አያውቅም አንዱ ያንዱን አስተዳደግ አያውቅም ልዩ ሼፕ አድርገው ያሳደጉት ልዩ ስለሆኑ ያኛው ማለት ያ ግን ይዋሃዳል የቆየ ይመጣል ይተዋወቃሉ ባህሪውን ታውቃለች ባህሪዋን ታውቃለች ይሸካከማሉ የመናፍስቱ ግን በጣም ክፉ ነው በጣም እንዲጠሉ ነው የሚያረጋቸው በአይኔ ማየት አልፈልግም እነሱ እንኳን አያውቁትም ለምን እንደጠሉ አንዳንዶች እኮ ሜቢ አጣልቷቸው የሚጸጸቱ አሉ አጣልቷቸው ያኛው ሰው ደግሞ ሌላ አግብቶ እያለቀሱ ይኖራሉ ወይኔ ባላመለጠኝ አጣልቷቸዋል መንፈሱ እንዳጣላቸው ይገባቸዋል ቆይተው ይሁን ለምን ተለየውት ይላሉ ማለት ነው ስለዚህ ይሄ ዴሊቨረንስ የሚፈልግ ነገር ነው ከጋብቻ በፊት ላይ ጸሎት ዴሊቨረንስ ይፈልጋል ኦኬ እንደው ምናልባት ከዚህ ጋር ተያይዞ ስለ ትዳሩም እያነሳን ነው እየገባንበት ለምሳሌ አንዳንድ ጊዜ ስፒሪቹዋል ሃዝባንድ
ወይም ስፒሪቹዋል ዋይፍ ወይም ክፉ መንፈስ ባልና ሚስት ሆኖ በመንፈስ አታክ የሚያደርጋቸው ሰዎች አሉ በዲሊቨራንስ ይወጣል sometimes ደግሞ ሌት እንዲሆኑ ከበረከታቸው ከትዳራቸው ትክክለኛ የሆነ ህይወት ውስጥ እንዳይገቡ ብዙ ጊዜ ብዙ ሰዎች አታክ ይደረጋሉ ለምሳሌ በቢዝነሳቸው ብሬክ ስሩ ማድረግ ያቀታቸዋል በአገልግሎታቸው በፐርሰናል ላይፋቸው አንዳንድ ሰው ጋር ስትጠጋ ሰላም የለም ደስታ የለም ቀደም ስታል ነበርና አንዳንድ ሰው በቃ ቀኑም ለቅሶ ነው ማታውም ለቅሶ ነው ሂዝ ክርስቲያን ነው ግን ማለት ነውና ሳናቅ በሆነ ስፒሪት አታክ ተደርገናል ወይ ብዬ እጠይቃለሁኝ አንዳንድ ሰዎችን ህይወት ሳይ ማለት ነውና ሃው እንዲህ አይነት ማታክ ይኖራል በግል ህይወታችን ውስጥ የክርስቶስን ደስታ እንዳናጣጥም በስራችን ህይወት በህይወታችን ውጤታማ እንዳንሆንና በእግዚአብሔር ልክ የታየልንን የህይወት ጥገት እንዳንሄድ አታክ የሚያደርገን ስፒሪት አለ በደንብ ምንድነው በዚህ ምድር ላይ ሰይጣን ስራው ማበላሸት ነው ሌላው በክርስቶስ ያለንን ሰላም ነው የሚፈልገው ማደፍረስ ስለዚህ በምን እንደሚያደፈርስ ያውቃል በምንወደው ነገር ወይ በምንፈልገው ነገር መጥቶ ይቀመጥና ሊያበላሽ ይችላል ያስጨነግፋል ልንይዘው ነው ባልነው ነገር መጥቶ እየመታ ያሳዝናል ተስፋ ያስቆርጣል ከዛ ሰዎች ምንድነው የሚሉት እግዚአብሔር ትቶኛል እግዚአብሔርኩ ባይተው ይኖሩ ይሄ አይሆንም ብለው ያለቅሳሉ በቤተክርስቲያን እየተመላለሱ ከዚህ በኋላ እንደውም አንዳንድ ሰዎች እንዲላሉ ትንቢትም አልፈልግም ግን ጸልይልኝ ትንቢት ግን ሰልችቶኛል ይሉኛል ደውለው ትናንት እንኳን ወደዚህ ሳልመጣ አንዲት እህት ደውላ ትንቢት ሰልችቶኛል ግን ጸሎትህ እንደሚሰራ አምናለሁ አለችኝ ትንቢት ሰልችቶኛል ካልሽ እንዴት ነው መጸልይልሽ አልኳት ምክንያቱም ከደረሰባት ነገር እንድታጎረመርም ተስፋ እንድትቆርጥ ያደርጋል ትልቁ ሰላም እንድናጣ እንድንረበሽ ያንን ተስፋ አጣን ማለት ምንም አይነት ጸጋ ቢጸልይልን አይሰራም ተስፋ ሊኖረን ይገባል የሆነ ነገር እንደሚሆንና እንዳልሽው የሚያስጨነግፉ ኃይላት ደግሞ አሉ የታሰቡትን ነገሮች የሚያስጨነግፉ ሊሰሩ ያሉ ነገሮችን የሚያስጨነግፉ ኃይላት አሉና ያንን በተቃውሞ በጸሎት መጸለይ ያስፈልጋል ይሄንን ነው ማለት አዎ ምናልባት ከዚህ ጋር ተያይዞ እዚህ ላይ በደንብ አልመታ እንድናወራ ቻሌንጅ ማድረግ የእግዚአብሔር ሐሳብ በክርስቶስ ኢየሱስ በኩል እንግዲህ ይጠላት ለዘላለም ተሸንፏል እኛ ክርስቲያኖች በዛ ልክ እናምናለን ከክርስቶስ ኢየሱስ ደም የተነሳ እኛ በእግዚአብሔር ከማመናችን የተነሳ ከቨር ሆነናል አይ ኖ ቀደም እንዳልከው ለምሳሌ አንዳንዴ የነሰሃ ጸሎት ጠላትን የመቃወም ጸሎት አንዳንድ ቦታ እየቀረ እየመጣ ነው ያለው ማለት ነውና ከዛ የተነሳ አምሶ ብለሽዶኛለሁ በክርስቶስ ኢየሱስ ተባረክ ያለው የክርስቶስ ጥበቃ ነው ጋለ ስለዚህ በጸልይም ባልጸልይም ትርጉም ላይፈጥር ይችላል የሚል ምሳሌ ያላቸው ሰዎች አሉ ማለት ነውና እንደው በሚጸልይና በማይጸልይ ሰዎች ጠላትን በመቃወም መጸለይ ምን አይነት የህይወት ለውጥ ያመጣል የማይጸልይ ሰውስ ደግሞ በህይወት ውስጥ ምን አይነት እንደው ችግር ይፈጠርበታል እንደው ከዚህም ጋር ታይዞ ማለት ነው የጠላት አታክ ይሄ በጣም ግልጽ የሆነ ነገር ነው ጌታችን ኢየሱስ ክርስቶስ በዚህ ምድር ለአሸናፊነት ነው የመጣው ጠላትን ለማሸነፍ ነው የመጣው አሁን በማመን ውስጥ አሸንፈናል ዳግም ተወልደናል ድነናል ነገር ግን የዕለት ተዕለት ህይወታችን ላይ የሚያስፈልገን የሚጠበቅብን ከሱ ጋር ሪሌሽንሺፕ ህብረት ሊኖረን ይገባል ብዙ ጊዜ ሰው ህብረቱ የላላ ሲመጣ እንዲመቸው ነው ይሄንን የሚለው እንጂ ህብረታችን ጽኑ ከሆነ ከጌታ ጋር ከተጣበቀን ምንም አይነት የጠላት አሰራር እኛ ላይ ስልጣን የለውም ምንም ሊያመጣብን አይችልም በሽታም እርግማንም ጨለማም ነገር ግን በአንዳንድ ክፍተቶች በህይወት ክፍተቶች በአካሄድ ክፍተቶች በልብ መዛል ሮንግ ቶት በተለያየ ነገር በመሞላት አሁን የሚሉትም እኮ አም ፍሪ አም ብለስድ እኔ ደኛለው የሚሉትም ዴሊቨርድ ይሆኑ እኔ አውቃለሁ አገልጋዮች ዴሊቨርድ ሲሆኑ አውቃለሁ የአገልጋይ ቤተሰቦች ዴሊቨርድ ሲሆኑ አውቃለሁ ሲወጣላቸው አውቃለሁ እኔ ጋር ሊጸልይ መጥቶ አገልጋይ ብዙ አይነት አገልጋይ ወጥቶለት ያውቃል ግን አም ብለስድ አም ፍሪ አረ ምንም አያስፈልግም ምናምን ይያለ ማለት ነው ስለዚህ እውነታው ትግሉ መኖሩ ጠላት እንደሚዋጋ በየት አቅጣጫ እንደሆነ ማወቅና ማመን አለ ያኔ ነው ዴሊቨርድ የሚሆነው ስለዚህ ዳግም ተወልደናል የሚሉ ሰዎች በበሽታም ይሰቃዩ አሉ ካንሰር ጠላት ያስቀመጠባቸው ነርቭ ኤችአይቪ የተለያየ በሽታ ያሰቃያቸው ግን ድነናል እኛ ምንም በሽታ ማይነካንም ሞትም ማይነካንም ምንም ማይነካንም ብለው ያስባሉ ነው ልንታመም ይችላል እንፈወስ ነፃ እንወጣለን ነፃ አውጪው ማን ነው የናዝሬቱ ኢየሱስ አሜን የስሙ ስልጣን ኃይሉ መንፈሱ ለቆልናል ያንንም ብለን ነው ምናምነው እንጂ አንነካም ምንም ነገር አይነካንም በመድር ሳላችሁ መከራ አለባችሁ አለ እኔ አሸንፌዋለሁ አለ አንዱ መከራ በሽታ ነው አንዱ መከራ ስደት ነው አንዱ መከራ ማጣት ችግር ጭንቀት ነው የሚውሉ ናቸው ግን ስለተሸነፈ እኛ ተጋድሎ አድርገን
ከሱ ጋር ህብረት ስናደርግ ነገሮች ይለወጣሉ። ይሄ ነው ያ። ስለዚህ ምናልባት ተመልካቾቻችን ይህንን ፕሮግራም የሚከታተሉ በእያንዳንዱ የህይወት ምዕራፋቸው ውስጥ በትጋት መጸለይ የጠላትን ስራ መቃወም ማፍረስ ያስፈልጋል የሚለውን ነገር እየተካፈልን ነውና ምናልባት በቤታችን በህይወታችን በሪሌሽንሺፕ በትዳራችን ቻሌንጅ ሲመጣ ቅድም የጠቀስካቸው ነገሮች አሉ። አለመስማማት፣ አብሮ አለመሄድ፣ መክበድ፣ ምናልባት የትዳር አጋርን መጥላት ከዚህ በኋላ እንደ ጠላትም ማየትም ሊሆን ይችላልና ያ ከጀርባው የቤተሰብ ከርስም ሊኖር ስለሚችል ቆም ብሎ ማሰብ ያስፈልጋል የሚለውንም እያጋራህን ያለው ማለት ነውና ምናልባት ይሄንን ፕሮግራም የምትከታተሉ በብዙ ጥያቄ ውስጥ ያላችሁ ሰዎች ብትኖሩ ደግሞ የአገልጋይ ነብይ ቤካን ስልክ ቁጥር ስክሪን ላይ እናስቀምጣለን። በዲሊቨራንስ እንግዲህ ያገለግላችኋል ማለት ነውና ምናልባት እንደው አንዳንድ ሰው ችግሩን አያውቅም ምን እንደሆነ አላውቅም ይላል። ለምሳሌ አንድ ይሞክራል፣ ሁለት ይሞክራል፣ አይሳካለትም። በትዳርም ይሞክራል፣ መልካም ለመሆን ይሞክራል፣ ግን አይሆንለትም። እስቲ ለእንደነዚህ አይነት ሰዎችስ በአገልግሎት ህይወት ገጥመው ያውቃሉ? እንደው ማትረሳው ገጠመኝ ብዙ ነው። ያው አንዳንዶች ከተያዙበት ነገር ከአለማወቅ የተያዝኩበት ነገር ምንድነው ከምንድነው ብሎ ቼክ ማድረግ ያስፈልጋል። ከዛ ውጪ ደግሞ ዴሊቨረንስ ነው እንደነገርኩሽ ዴሊቨረንስ ነው ሊሚት የተደረገው በዚህ ምድር ላይ ዴሊቨረንስ ነው። ብዙ ዴሊቨረንስ አገልግሎት ሰው አይፈልግም። እኔ እንደውም አንዳንዴ እንዲሉኛል ትንቢት ብቻ አድርገው ይሄ መጫጫው አይኖር ይላሉ። ምክንያቱም ቅርብ ጊዜ እንኳን የሆነውን ነገር ልንገርሽ ዴሊቨረንስ ሊሚት መደረጉ አንድ ቤተክርስቲያን ሄድኩኝ ማለት ነው። ሄድኩኝ አገለገልኩኝ እና የፓስተርየው ልጅ ነበረች ዴሊቨርድ የሆነችው አጋንንት ውጡ ስል እየጮኸች ወጣች። በንጋታው ደወለልኝና የጋበዘኝ ሰው እዛ ጥሩ ነበር ፕሮግራሙ፣ ስብከቱ ጥሩ ነበር፣ ግን ፕሮግራማችን አበላሸብናል። ምንድነው ስል እንዴት የፓስተሩ ልጅ አጋንንት እኔ የፓስተር ይሁን የማን ይሁን አላውቅም ከምትሞት ብትድን አይሻልም? ነፃ መውጣቷ እኮ ወይ ያ መንፈስ ድንገት ይገላታል፣ ወይ ሌላ ህይወት ውስጥ ይከታታል፣ ወይ ከቤቷ ትጠፋለች፣ ወይ ብዙ መጥፎ ነገር ራሷን ሁሉ ሊያስገድላት ይችላል። በመኪና አደጋ ልትሞት ትችላለች። ክፉ ነው መንፈስና ነፃ መውጣቷ ሊያስደስተው ሲገባው እንደው መጫጫ ሆነ። ጥሩ ነበረ ስብከቱ፣ ግን እኛ ያን ሁሉ እንትን ብለን ኢንቨስት አድርገን ጠርተን ጉዶንን አለኝ። ደስተኛ አይደለም ማለት ነው። ስለዚህ ለዲሊቨራንስ ጸሎት ሰው ያለው አመለካከት አይፈልግም። መጫጫ ነው ብሎ ነው የሚያስበው። ስለዚህ የሚወደው ቆንጆ ንግግር የሚናገሩ ሰው ደስ የሚለውን ነገር የሚያወሩ ሰዎች ይወደዳሉ። ሰዎች ይከተሏቸዋል። የጥበብ ንግግር ጥሩ ቃላት የሚናገሩ ሰዎች ዋው ብሎ ይከተላል። ዴሊቨር የሚያደርግ ሰው አይፈልግልሽም። ሰው እኔ ዴሊቨር የሚያደርግ ሰው ይሄ ሰው ያስጠላኛል፣ ደስ አይለኝም ነው የሚሉት። ሁለተኛ ተመልሶ የመግባት አቅም አለው መናፍስት። አረ ከነፃ ከወጡ በኋላ አሁን አንዳንድ ጥያቄዎች አሉ ሰዎች የሚያነሱት። ምን ይላሉ? በየቦታው ነው የሚጮሁት። ካሊት እዛ ሄዳ ጮች፣ እዛ ሜዳ ጮች፣ እዛ ሜዳ ጮች የሚባል ነገር አለ ማለት ነው። እዚህም ሲጸለይ ጮች፣ እዚህም ጮች፣ እዛም ጮች። ምንድነው ሰውየው ነፃ ከወጣ በኋላ ወይም ሴትዮዋ ነፃ ከወጣች በኋላ ልትማር የሚገባት ትምህርት አለ። ልትጸና እና ልትቆም የሚገባባት ቃሉ ላይ መንፈሱ ላይ መንፈስ ቅዱስን መቀበል አለባት። ከዛ ካልሆነ የመንከራተት ህይወት ነው። ሁልጊዜ መውጣት መግባት። ምክንያቱም መጽሐፍ ቅዱስ ላይ የተቀመጠ ጉዳይ ነው ይሄ ጉዳይ። በማቴዎስ 12:45 ላይ ስናይ አንድ መንፈስ ሲወጣ ቤቱ ባዶ ሆኖ ሲያገኝ 7 ከሱ የከፋውን ይዞ መጥቶ ይገባል ይላል። 7 የከፋውን መጥቶ ተሰብስቦ ይገባል ይላል። ስለዚህ ዴሊቨርድ ሆነው ድጋሚ በሌላ ሲስተም መንፈሱ ከገባባቸው ዘይሄት አገልጋይ ይጠላሉ። ዴሊቨረንስ ያለበት ቦታ ይጠላሉ። ጩኸት ነው ይመስላቸው አይፈልጉም ዴሊቨረንስ ያለበት ቦታና ያንን ነው የሚያደርገው። 7 ያ ባዶ የሆነውን 7 እጥፍ እንዳይገባበት መንፈስ ቅዱስ መቀበል አለበት አንድ ሰው። መንፈስ ቅዱስ ሙላት በዚህ ዘመን በቤተክርስቲያን ሊሚት ተደርጓል። ቸርች ውስጥ ትባረካለህ፣ ይሆንልሃል። ጥሩ ነው እኮ ይሄው ምስክርነቶች ቅድም ስትናገሪ ነበር። ለአንቺ ከተነበይኩት ነገር ሆኗል። ነገር ግን ከዛም ይበልጥ ከበረከት ሁሉ የሚበልጥ በረከት መንፈስ ቅዱስን መሞላት ነው። አንድ ክርስቲያን በመንፈስ ቅዱስን ስጦታ ካልተቀበለ በቀር በረከት ውስጥ ገባ ማለት አይቻልም። በረከት የሚጀምረው መንፈስ ቅዱስ ከመሞላት ነው። ስለዚህ አንድ ሰው ነፃ ከወጣ በኋላ መንፈስ ቅዱስ እስኪሞላ ድረስ ተምሮ መጸለይ፣ መጾም፣ ከጌታ ጋር መጣበቅ፣ ትክክለኛው መንፈስ ቅዱስ መሞላት አለበት። የዛ ጊዜ የድል ህይወት ይጀምረዋል። የአሸናፊነት ህይወት ይጀምረዋል። ባዶነት ከሱ ይወገዳል። የማግኘት የማጣት ጉዳይ አይደለም። የውስጥ ሰላም ነው መንፈስ ቅዱስ። የውስጥ ረፍት ነው። ኢየሱስን እንድንሰብክ ያደርጋል፣ እንድንመሰክር ያደርጋል፣ ምስክር እንድንሆን ያደርጋል፣ ሰላማዊ እንድንሆን ያደርጋል፣ ሞገሳም እንድንሆን ያደርጋል። እንደገና ስጦታዎችን ይሰጠናል። ይሄውን እኔ የማገለግልበት ስጦታ የምታዩ ፈውሶች፣ የምታዩ ተአምራቶች፣ የምታዩ ነፃ መውጣቶች
መንፈስ ቅዱስን ስለተቀበልኩ ሲቀበሉ ልክ እነዚህ ጸጋዎች ይገለጣሉ እንደወደደ መንፈስ ቅዱስ ለነሱ ደግሞ ጥበብን መናገር ሊሆን ይችላል ትንቢትን መናገር ሊሆን ይችላል ነፃ መውጣት ፈውስ ሊሆን ይችላል መናፍስትን መለየት ሊሆን ይችላል ይሰጣቸዋል ስለዚህ ይሄንን ጸጋ ይሄንን መንፈስ ቅዱስ መቀበል አለበት ማለት ነው አንድ ሰው ትልቁ ተሞልቻ ያለው ወይ ነው ከተሞላን ክፉ ነገርኛ ላይ መግባት አይችልም መመለስ አይችልም ስለዚህ ይሄን ፕሮግራም የሚከታተሉ ብዙ ሰዎች በስርዓት ውስጥ ከቤተ ክርስቲያን ወደ ቤተ ክርስቲያን እየተመላለሱ ወይ አምኝ ያለው ለምንድን ነው የሚሆንብኝ አምኝ ያለው ለምንድን ነው ተመልሶ ይመጣብኝ የሚሉ አሉ እኔ 7 ጊዜ መንፈስ ይወጣል ለሰው አቃለሁ 7 ጊዜ 7 ፕሮግራም ላይ ማለት ነው ከዛ በኋላ ነው ለቆት የቀረው መንፈስ ቅዱስን ተሞላ ቆመ ልጁም ተቀየረ ታሪኩ ተቀየረ ስለዚህ ተደጋጋሚ በሰው ህይወት ላይ ዝም ብሎ የሚተኛ አይደለም መንፈስ የነበረን ሮንግ ኮሙኒኬሽን መጥፎ አካሄድ ካላቆምን በዛ ሊመጣ ይችላል ግራውንድ ይፈልጋል ወደ ህይወታችን አንድ ጊዜ በሪሌሽን ለመጋባት ደርሰው አንተ ቢሮ መተው ዲሊቨራንስ በደንብ እስቲ እንደው ምስክርነቱን አዎ ብዙ ነው ይሄ በቢሮ ነው አንድ ወዳጄ አብሮ መተው አዎ ቆይ አንዴ ልጸልይ ያልኩት ሊጋቡ ነበር አንቺ የምታውቂው ነገር ነው እና ሊጋቡ ላገባት ነው አለኝ እኔ ወዳጅ ነው ይዛሃት ነው ሳታገባት በፊት ቢሮ ላይና እንጸልያለን አታቃተም አንተ ልጅ አላቃተም አይቻትም ይዛት መጣ ጥሩ ፖዚሽን ያላት በስጋ መልክም አላት ቆንጆ ናት አገልጋይ ናት አለኝ አገልጋይ ናት እዚህ ነው የምታገለግለው ምናምን አለኝ ስጸልይ ወጣላት መንፈስ በጣም ክፉ መንፈስ ነው ብዙ ነገር ነው ከተጨባታለሁ ብዙ በሽታ ምናምን ብሎ አለና ማለት ነው በጣም ደነገጠ ልጁ ያው አንዳንድ ጊዜ መሸከም አይችልም ወንድ ልጅ ነፃ መውጣትን ጸንቶ እስክትለወጥ ከወደደ እስክትለወጥ መጠበቅ ይችላል ነገር ግን በቃሉ ነው በዛው ቆመ ነገራቸው አዎ ተለያዩና ስፒሪቱ ሲገለጥ ተለያዩ ግን ተጋብተው ከሚለያዩ ሳይጋቡ ቢለያዩ ይሻላል ተጋብቶ መለያየት እና ጠባሳው ልዩ ነው የመጀመሪያ በሪሌሽንሺፕ ሲቆም የምትሰበሩ ስብራትና አግብተሽ ስትፈቺ የምትሰበሩ ስብራት አንድ አይደለም ምክንያቱም እጮኝነት ማለት ትዳር ማለት አይደለም የመተያያ ጊዜ ነው በመተያያ ጊዜ ስለተለዩ ደስ ነው ያለኝ ተጋብተው ቢሆን ጠባሳው የሰፋ ይሆናል ማለት ነው ሐዘኑ የሰፋ ይሆናል ማለት ምክንያቱም አግብቶ ሰው ሌላ ማግባት ማለት ባይብሊካል አይደለም መንፈሱ የደበቀው ነገር ነበር አዎ መንፈሱ ያው እንግዲህ ተሰውሮ ነው ሌላ ቦታ ላይ እኔ ተሰውሮ የቆየ ነው አዎ የጌታ አሰራር ነው ከኔ ነው ብዬ ልል አልችልም ከጌታ ነው ምክንያቱም አንዳንድ አገልጋዮች እንዲህ ነው በእነሱ እጅ ዴሊቨረንስ ይሰራ ከሌሎች አገልጋዮች ተለዩ ይመስላቸዋል እኔ ጋር ቢመጣ ነፃ ይወጣል ኖ እግዚአብሔር በእኔ እንድትፈታ ፈቀደ በቃ በእኔ ደግሞ ያልተፈታው በሌላ ሊፈታ ይችላል ስለዚህ ጸጋ ልዩ ነው የሚለው መንፈስ አንድ ነው የሚለው ለዛ ነው ከኛ ችሎታ አይደለም በቃ የጌታ ሐሳብ ነው እንጂ ዘመዶቻችንን ነበር ይሄድን እኮ ፈውሰን እንጨርሰው በየሐኪም ቤቱ ይሄድን ነበር ግን የእግዚአብሔር ፍቃድ የሚባል ነገር ዊል ኦፍ ጋድ ወደ ቤተክርስቲያን እንኳን ሰዎች የሚመጡት በእግዚአብሔር ፍቃድ ነው በቃ ዛሬ የምትፈታ ነፍስ ይልካታል ድንገት ነው እዛ መሄድ ፈልጌያለሁ በቃ አገልግሎቱ ስፍራ ሄጄ መፈታት ፈልጋለሁ ብላ ወደ ሚኒስትሪያችን ወይም ወደ ቸርቻችን ትመጣለች ማለት ነው ክብር ለእግዚአብሔር ስለዚህ ከኔ ይሆን አይደለም ጌታ ያደረገው ነው ክብሩን እሱ ጠቅልሎ ይወሰደው ምናልባት ነብይ ቤካስት በዚህ አጋጣሚ በትዳራቸው በሪሌሽንሺፓቸው እግዚአብሔር እንዲመጣ ለሚፈልጉ ሰዎች ምክንያቱም እኔ በእግዚአብሔር ሰዎች ጸጋ በጣም ነው ማምነው እግዚአብሔር ለእያንዳንዱ የተለያየ ጸጋ ሰጥቷል ለአንዳንዱ ዴሊቨራንስ የነብይነትና ሊፍታፕ ያደርጋል ለእግዚአብሔርን ቃል ስትሰማ አንደኛው ለአንደኛው ይጸልያል መጽሐፍ ቅዱስ ማለት ነውና ምናልባት በትዳራቸው ዝም የሆነ መንገድ ውስጥ እየሄዱ ያሉ ሰዎች የትዳር አጋራቸውን ከመሬት ተነስተው ይጠሉ ሰዎች ትዳራቸው ያስጠላቸው ባሏ ያስጠላት ሴት ልትኖር ትችላለች ሚስትየው ያስጠላት ወንድ ሊኖር ይችላል ማለት ነውና ምን እንደሆነ የማይገባው ግን የእግዚአብሔርን ጣልቃ ገብነት የሚጠብቅ ሰው ሊኖር ይችላል ቀደም እንዳልከው ደግሞ የሚያቀበዘብዝም ስፕሪት ከሆነ ያንን ቆም ብሎ ማየትና መቃወም ለዲሊቨረንስ ራስን አሳልፎ መስጠት ያስፈልጋል ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስላለ ከልብ እናመሰግናለን በጣም ጥሩ ጊዜ እያሳለፍን ነው ጌታ ኢየሱስ ክርስቶስ ነፃ የሚያወጣ ስርዓትን የሚበጣጥስ ቀንበርን የሚሰብር አምላክ ነው የተጠጋ ነው ጌታ ትቶን የሚሄድ አይደለም ባለንበት በየትኛውም ቻሌንጅ ግን ድጋፍን እርዳታን አብሮነቱን በጠየቅን ቁጥር ሁሉ ጊዜ ከኛ ጋር ያለ አምላክ ነውና ሁሉ ጊዜ ነቅተን የምንጸልይ የምንተጋ እንዲሆን ያስፈልጋልና በጣም ይገርመኛል መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ በጌቴሴማኒ ደቀ መዛሙርቶችን ወስዷቸው እሱ ከፊት ለፊቱ ያለው የቀራንዮ ትግል ነው እና ከባድ ትግል እየገጠመው ነው እየመጣ ነው ቻሌንጅ ነው ምንድነው ህመም ነው እየመጣ ያለውና
ከ12ቱ መካከል 3ቱን ወሰደና በዚህ ቆዩ ትጉም ብሏቸው እሱ ፈቀቃለና መጸለይ ጀመረ ይላልና በዚህ ትጉ ቆዩም ሲላቸው ሼር አርጉት ፔኒን እያለ ይመስለኛል ማለት ነው ሳፖርት እንዲያደርጉት ነው የሚፈልገው እና እሱ ፈቀቅ ብሎ ሲጸልይ ነበር ከጸልዮ ሲመጣ እነሱ ተኝተዋል አሁንም ቀስቀሷቸው ሲሄድ እነሱ ተኝተዋል 3 ጊዜ ተኝተዋል ማለት ነውና አንድ ሰዓት እንኳን መትጋት አቃታቸዋል ትንሿ አንድ ሰዓት ናት ማለት ነው በህይወታችን ውስጥ ከእግዚአብሔር ጋር ህብረት የምናደርገው ለዛ ነው ወደ ፈተና እንዳትገቡ ትጉና ጸልዩ የሚለውና ጸሎት ከፈተና ያስመልጠናል ከማናቀው ይታደገናል በርግጥ እግዚአብሔር ፕሮቴክሽን ከኛ ጋር አለ ግን ሁሉ ጊዜ መጸለይ እንደሚያስፈልግ ደግሞ ያስረዳልና በትዳራችን ውስጥ በየትኛውም የህይወታችን ምዕራፍ ውስጥ በአገልግሎታችን ውስጥ ከሰዎች ጋር ባለን ኮሙኒኬሽን ነገር አልሰራላለን አንዳንዴ ሞተሩ አልሄድ ካለ ሞተሩ እንደሚቀየር ሁሉ ወይ ዘይት እንደሚፈስበት ከእግዚአብሔር ጋር ባለን ህብረት በጸሎት በመዋጋት እንግዲህ ህይወታችንን እንቀጥል ያስፈልጋል የሚለው ነገር እየተካፈልን ነው ምንገኘው በጣም ጥሩ ቆይታ ያደረገን ነው ነብይ ቤካ ጥሩ ጊዜ እያሳለፍክ ነው አሜን እግዚአብሔር ይባረክ እንደው ከዚህ ጋር ተያይዞ አንዳንድ ጊዜ የክፎች ቃላቶች አሉ ከሰይጣንም በራሱ የሚሰራበትና እኔ አንዳንዴ እኔ ብዙ ጊዜ አላምንም የስንፍና ቃል አላምንምና በዜሮ ነገር ላይ ማውራት ደስ ይለኛል በቃ ይሄን ነገር እግዚአብሔር ያደርግልኛል እና የሚያወራም ሰው በጣም ኢንካሬጅ ያደርገኛል አንዳንድ ሰው ጋር ግን ላይሆን ይችላል ልታመም ይችላል ልወድቅ ይችላል ልከስር ይችላል ስለዚህ ከዛ ፍርሃት የተነሳ ኢዮብ ይፈራው ደረሰብኝ ይላልና አንዳንዴ ይፈራ ነው በህይወታችን ሀፕን ሲያደርግ እንመለከታለን ማለት ነውና አንዳንዴ እንደው ሰይጣንስ በዚህ አይነት መንገድ ይተቀማል ወይ በክፉ ቃል በራሳችን በሰዎችም የሚነገር ካለ ይኬዝ ትልቅ ነገር ነው ያነሳሽው አሁን ትልቁ አንደበት እሳት ነው ይላል እግዚአብሔር ቃል ባይዘ ኢዮብ ያለው ሌዋታንን አንቀሳቀሱብኛል አየር ላይ የክፉንም የሚያስፈጽም የክፉ መንፈስ አለ ሌዋታን አለ እንዲሁ ደግሞ የእግዚአብሔርን ነገር የሚያስፈጽሙ የእግዚአብሔር መላእክት አሉ አየር ላይ የሚነገረው ወርድ ሁሉ ይሆናል ስለዚህ ሰው በራሱ ላይ ሮንግ ነገር መናገር የለበትም ደግሞ በሰው ላይ መናገር የለበትም ብዙ ጊዜ ነው ያጋጥመኛል አይቀጥልም ይላሉ አትቀጥልም ኢቭን በትዳር ራሱ አሁን ስናወራ የነበረው ስለ ትዳር ነውና አንድ ጓደኛዬን አገባና ከሊያ አገባ እንዴ አንድ አመት አይኖሩም አለኝ አገልጋይ ነው እንደዚህ ያለኝ ሲለኝ ለምን አንድ አመት አይደለም ያገባል ይወልዳሉ አብሮ በሰላም ይኖራሉ አልኩት አንድ አመት አይኖሩም ታያላለኝ ይሄ ወርድ ነው ያወጣባቸው ሮንግ ወርድ ሰበርኩት ነው ይዛው አብረው ወልደው እየኖሩ ነው ያሉት አሁን ብዙ አመት 5 አመት በላይ ሄደዋል ስለዚህ አንዳንድ ጊዜ ሰዎች የሚናገሩብን ወርድ አለ እኛም ሰዎች ላይ መናገር የለብንም ሰዎችም እኛ ላይ የሚናገሩት ማፍረስ አለብን ሌዋታንን ነው የሚያንቀሳቅሱት ስለዚህ ነው እኮ ፕሮሰስ ያላቸው ሰዎች ጋብቻ ያላቸው ቶሎ አትናገሩ ለሰው ደብቁ የሚባለው ማርያምን በልቧ ተጠብቀው ነበር ይላል እግዚአብሔር ቃል አንዳንድ ነገሮች መጠበቅ አለብን ለጠላት አሳልፈን መስጠት የለብንም ሲሆን ይዩት እንጂ ሳይሆን ከተናገርን ሊያፈርሱት ይችላሉ ባንደበታቸው ይሄ ስፒሪት ያላቸው ሰዎች አሉ ደግሞ የርግማን ኃይል ባንደበታቸው የሚናገሩት መጥፎ ነገር የሚሆን መልካም ነገር እኮ አይሆን መጥፎ ነገር ግን ይሆናል አደጋ ሲደርስባ ያለው ይላሉ ጎማ ሲፈነዳ ያለው መልክት ይመስላል ነው ሟርት ነው አንዳንዱና ለምን አይቆምም ታዲያ ብልሽቱን አይደለም ማየት ያለባቸው ማዳን ያለባቸው አይደል እንዴ ስለዚህ አንዳንዴ በህይወታችን ራሱ መጥፎ የሚናገሩብንን ሰዎች መቀነስ አለብን እንዲሁ መጸለይ ያለብን በከሌ በኩል የተነገረው መጥፎ በከሊት በኩል የተነገረው ክፉ ቃል እንደ ቀልድ በወርዳችን በወርድ እኮ አንዳንዴ እንዲህ ይላል አንዳንድ ሰው ለምን ቀረዚ ይፈልግ ነበር ልጄ ታሞ አልታመመም ልጁ ባለቤቴ ታማ መኪናዬ ተጋጭቶ ይሄ ሮንግ ወርድ ይሆንባቸዋል ባይዘይ አንድ ጊዜ ነው የሆነብኝ ነገር ልንገርሽ ለህዝቡ የሚጠቅም ነገር ከሆነ የሆኑ ቤተሰቦች ይፈልጉኝ ነበርና መሄድ አልቻልኩም ምን ሰበብ ልፍጠር አልኩና ከዛ ጊዜ ወዲህ ነው ነገር የተውኩት ቁጭ ብዬ እንዴት እንደመጣልኝ አላቅም ቧንቧ ፈነዳብኝ አልኩኝ የቤት ቧንቧ ፈነዳብኝ አልኳቸው እየበላሁ እኮ ነው ስለዚህ ነገ ነው መጣው የቤት ቧንቧ ስለፈነዳብኝ ነገ ነው መመለሰው አልኳቸውና በጣም በሚደንቅ ሁኔታ ከ30 ደቂቃ በኋላ ስልክ ተደወለልኝ ይሄ ስልክ የተደወለልኝ ቧንቧ ፈንድቷል ተብሎ ከቤት ነው የተደወለው ቧንቧ ፈንድቷል አሉኝ ቧንቧ ፈንድቷል ካልኩኝ ከ30 ደቂቃ ደነገጥኩ በቃ ሁለተኛ አልኩኝ የጄ ቃዎቹን ጠራረኩኝ ያለውን ነገር አስተካከልኩኝ አስተካክዬ ሴትል አደረኩ ምን ለማለት ነው ምንናገረው ነገር ክፉ ነገርም ሀፕል ሊያደርግ ስለሚችል ክፉ ነገርን ባንናገር በራሳችን ላይ እኔም አይሆንልኝም እኔም አይሳካልኝም ቤተሰብ የሚናገረው አለ አሁን ለምሳሌ ባጭርቅር ልጅ ላይ ክፉ ወርድ መናገር አንተ ለምንም አትጠቅምም አንቺ ለምንም አትጠቅሚም ይሄ እኮ ከባድ ነው ቻሌንጅ ያደርጋቸዋል ልጆች ስለዚህ መልካም ነገር መናገር ትባረካለህ አንተ ትልቅ ቦታ ነው የምትደርሰው አንቺ ትልቅ ቦታ ነው የምትደርሰው ይሳካልሻል ይሆንልሻል
የቤተሰብ ንግግርም ወርድ ነው ምክንያቱም ሞትና ህይወት በምላስ እጅ ናት ይላል በምሳሌ መጽሐፍ ላይ ስናይ ምሳሌ 18:21 ላይ ስናይ ምሳሌ 18:21 ላይ እንዲህ ሞትና ህይወት በምላስ እጅ ናት ይላል አንደበት እሳት ነው በቃ አንደበት የሚናገረው ነገር ታርጌት የሚያደርግ የሚሰራ ኃይል እንዳለ ማወቅ ስለዚህ ሮንግ ነገር አለመናገር ክፉ ነገር አለመናገር በራስ ላይ በሰው ላይ በጓደኛ ላይ በቤተሰብ ላይ ክፉ ነገር አለመናገር ትልቁ የኛ ኢትዮጵያ ችግር ይሄ ነው ኔጌቲቭ ነገር ነው ምን እናገረው መልካም ነገር አንናገርም ያንን ስፒሪት እናንቀሳቀስ ስለዚህ እኮ ነው አይ የሚሆን አይመስለኝም ነው የሚልሽ ሰው ሁሉ የሆነ ነገር ላረግ ነው የሚሆን አይመስለኝም አይ የሚሆንለት አይመስለኝም ዘንድሮ የሚሆንላት አይመስለኝም ይሆንለታል ብንል ምን አለ አየሽ ክፉ መንፈስ ነው የሚያንቀሳቀሱብሽ ዘንድሮ አይሱ አይሆንለትም አይሳካለትም እንዲህ ነው ስለዚህ ሮንግ ወርድ ከኋላ ሮንግ መንፈስ ያመጣል መልካም ቃል ደግሞ መልካም የሆነው መንፈስ ያንቀሳቀሳል እንደዛ ነው ያጋንንት መልካምነት አይታየኝም ምንም ግን እግዚአብሔር ሁሉ ጊዜ መልካም ነው ከምንናገረው ወርድ ጀርባ ይሰራል ብያምናለሁ ስለዚህ በጸሎታችንም እያፈረስን መቀጠል አለብን ማለት ነው በደንብ ነው እንጂ ሁሉ ጊዜ በከሌ ተላከ ጧትና ማታ በከሌ ተላከ በሰዎች የተነገረ አየሩ ላይ ስለሌ የተነገረ ክፉ ወርድ በኢየሱስ ስም ይሰበር ይያል ማፍረስ አለብን ኦኬ በእንትን የተነገረ ዛሬ የተነገረ ምናምን ብለን መናገር አለብን ኢቭን እኮ ድግምት የሚባለው እኮ መደጋገም ማለት ነው ድግምት ማለት ትበድ ይበድ ብሎ መደጋገም ማለት ነው በተለያዩ መናፍስቶች አሉ የሚጠሯቸው በዛ እብደትን ይጠራሉ የእብደቱ መንፈስ ነው የሚልኩት ከዛ ቦታ በር ካገኘ ይገባል ተክሰርም ኪሳራ በቃ ድህነት ከዛ ራሱ መጥላት ይጀምራል ራሱ መጣል ልብስ መቀየር እንዲያስጠላው ስራ መስራት እንዲያስጠላው ሱቅ ካለው ሱቁን ዘግቶ እንዲጠፋ ሚስቱን ጥሎ እንዲጠፋ የሚደረገው በመደጋገም እኮ ነው ዘዳግም ስለዚህ ያንን ስንሰብር ትልቁ ደግሞ የ9 ሰዓት ለሊት ጸሎት ነው ከ9 እስከ 11 ያለችውን ሰዓት መናፍስቱ ዓለም የሚሰራበት ነው ድግምት የሚላከው ጥንቆላ የሚላከው ክፉ ስራ የሚሰራው ሌባው ሊያርድ ሊሰርቅ ሊያጠፋ እንጂ ለሌላ አይመጣም እኔ ግን ህይወት እንዲሆንላችሁ አለ ኢየሱስ እንዲበዛላችሁ መጣው አለ ያን ለሊት ሌባው የሚንቀሳቀስበት ነው መጸለይ መስበር ያስፈልጋል መፍራትም አያስፈልግም መጽሐፍ ሲናገር ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል ዲያብሎስን ተቃወሙት እሱም ከናንተ ይሸሻል መዳፈርም የለብንም መፍራትም የለብንም ሰይጣን መዳፈር የለብንም ስል ያለ እግዚአብሔር መንፈስ ሆነን በኢየሱስም ብለን ብንጮ ምንም አናመጣም የእግዚአብሔር ኃይል ያስፈልገናል የእግዚአብሔር መንፈስ ያስፈልገናል ስለዚህ እግዚአብሔር መንፈስ እንሞላ ግን አይችልንም በመንሄድበት ቦታ ኦፕሬት ማድረግ አይችልም በእኛ ላይ አቅም የለውም ሊሞክር ይችላል ይሰበርበታል ሊሞክር ይችላል ይሸነፋል ቢዋጋም አሸናፊነቱ የኛ ይሆናል ክብር ለእግዚአብሔር ይሁን ይሄ ነው አሜዚንግ በጣም መልካም ነው እንግዲህ በአገልግሎት የዲሊቨረንስ አገልግሎት ታገለግላለህ ምናልባት ስክሪኑ ላይ ተመልካቾቻችን እንዲያዩት እድል ተሰጣለሁ ከካንሰርም ሰዎች ሲፈወሱ እንደነበር እናያለንና እንደው በተለያየ ስርዓት ውስጥ ያሉ ሰዎች በእንዲህ አይነት የህመም ውስጥ ያሉ ሰዎች ምን ማድረግ አለባቸው ብለህ ትመክረናለህ እምነት ነው ትልቁ ነገር እምነት የምታየው ያውን ቪዲዮ ከካንሰር ጡቷ ላይ የፈሰሰ የምታየው ይሄ ቪዲዮ ጡቷ እንዲቆረጥ በተለያየ ካንሰር ሆኖ እንዲቆረጥ ነው ይሄ ሁሉ መግል ያዘው ብዙ ሴቶች ላይ ይሄ ነገር ይሆናል ይሄም የመናፍስት አሰራር ነው በድግምት እንዲሁም ደግሞ በዘሩስ በሚሄድ ነው አንዳንዶች እናታቸው በካንሰር ከሞተች ልጅቷንም ይፈልጋል በካንሰር ለመግደል በዘሴም በሽታ ይሄ በኤችአይቪ ከገደለ በኤችአይቪ ይጨርሳል በካንሰር ከገደለ በካንሰር ይጨርሳል በግፊት ከገደለ በግፊት ይጨርሳል ስለዚህ ያንን አዌር ማድረግ መጀመሪያ በዘሬ ውስጥ አለ ከዛ መቃወምና መጸለይ ከደረሰብን በኋላስ ምንድነው የምናደርገው ማመን እግዚአብሔር ፈዋሽ እንደሆነ ፈውስ የልጆች እንጀራ ናት በቃ እግዚአብሔር ሊፈውሰን ፍቃዱ ነው ለምሳሌ አገልጋዩን ነው እንጂ እግዚአብሔርን አያምኑም ሰዎች እግዚአብሔርን ቢያምኑ በጣም በሲምፕል ይፈውሳቸዋል አገልጋዩን ነው የሚያምኑት ከዛስ አሎን ሲላቸው ከሌጋ ሄድኩም አልተፈወስኩ ከሌጋ ሄድኩ አልተፈወስኩ ኖ እግዚአብሔርን ይመኑት እግዚአብሔርን ሲያምኑት ከፈውሳቸው ጋር ይገናኛል የትኛውንም ሚዲያ የሚጠቀም የትኛውንም መካከለኛ ይጠቀም ትንሽ ሰው ትልቅ ሰው ይጠቀም ወጣት አባት ይጠቀም እናት ይጠቀም ትንሽ ልጅም ይጠቀም ይፈውሳቸዋል ማመን ብቻ ነው ለፈውሳችን መቀበል ማመን ነው እምነትሽ አድኖሻል ያለው ጌታ ኢየሱስ ክብር ለእግዚአብሔር ስለዚህ በእምነት ነው እንደገና ዴሊቨረንስ ኤሪያ ፈውስ ትክክለኛ እግዚአብሔር የሚሰራበት ኤሪያ በእምነት መሄድ እነሱ ላይ ይሄ በሽታ አይቀመጥም በልጁ በኢየሱስ ክርስቶስ ድነው ይሄ ካንሰር በተለይ ሰርጀሪ አሜሪካ ላይ ብዙ ነገር ነው ማየው ነው ኢቭን ከቪዲዮዎች ብዙዎች አሉ ዩቲዩብ ላይ ገብተው ቢያዩት ፕሮፌት ቤካ ደምስ የሚለው ላይ ይሄ በማህፀናቸው ሴቶች የሚወጣላቸው
ምናምን ይልካሉና ወጥቶላቸው ሲጸለይ ማለት ነው ይሄ ፋይብሮድ የሚሆን ልጅ እንዳይወልዱ ማህፀናቸውን እንዲያማቸው ይሄም በዘር ውስጥ የሚሰራ ነው። በዘር ውስጥ ነው እንዳይወልዱ ፍሬ እንዳያዩ ደስተኛ እንዳይሆኑ እንዲጨልምባቸው። ስለዚህ አንዳንድ ሰዎች እኮ የሰው ልጅ የሚያሳድጉት እኮ ወደው አይደለም ልጅ ከመፈለጋቸው አንፃር ልጅ እምቢ ሲላቸው በቃ የሰው ልጅ ያሳድጋሉ የተወለዱ በቃ አንድ ልጅ እንኳን ቢኖረኝ ብሎ የሚያለቅሱ አሉ። ብዙ ነገር ሞልቷቸው ይገርመኛል። እኔ አንዳንዶቹ ደግሞ ምንም ነገር ሳይኖራቸው ወልደው ልጆቻቸው የሚሰቃዩ አሉ። እግዚአብሔር አዋቂ ነው። ባይዘይ በምን እንድናልፍ የፈለገ አንዳንድ ነገርን አሳልፎ ወደኛ ፈተናዎችን የሚያመጣ እግዚአብሔር ዝም ብሎ የሚያየው አዋቂ ነው። እኛን ሲፈልገን ነው። ታስታውሻለሽ ሐናን ከሷ የሚወለደውን ፈለገና ማህፀኗን ዘጋው። እግዚአብሔር ዘግቶት ነበር ይላል። የሐናን ማህፀን እግዚአብሔር ዘግቶት ነበር ነው የሚለው። ሰይጣን አይደለም የዘጋው እኮ። እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴም በአምላኬ ከፍ ከፍ አላለች። ሳሙኤል መጣ፣ ያለቀሰችበት መጣ። ለምን? ለሱ አሳልፋ ሰጠው፣ ላንተ ሰጠው። ከኛ የሚፈልገው ነገር ሲኖር እግዚአብሔር አንዳንድ ጊዜ ትግል ውስጥ ልናልፍ እንችላለን። ከኛ የሚፈልገው ህይወታችን ሊሆን ይችላል፣ የኛ የሆነ ነገር ሊሆን ይችላል፣ አቅማችን ሊሆን ይችላል፣ ገንዘባችን ሊሆን ይችላል። ከኛ የሆነውን ነገር ሲፈልግ ነገሮች ስትራግል ይኖራሉ፣ ስትራግል ይበዛል። በእግዚአብሔር መፈለግ ማለት ቀላል ነገር አይደለም። ሰይጣንን የሚያናድደው የሚያቃጥለው ነገር ነው። ስለዚህ ነው ቻሌንጅ የሚበዛበት አገልጋይ ትክክለኛ አገልጋይ የጣር ህይወት ነው የሚኖረው። ምንም ችግር የለውም። ዝም ብሎ ከመናፍስቱ ጋር ኮሙኒኬሽን ያለው ሰው ሁሉ ነገር አቬሌብል ነው፣ ለሱ ይከፈትለታል። ግን አንድ ጠላትን የሚመታ ሰዎች ነፃ የሚያወጣ ትክክለኛ እግዚአብሔር ልጅ ከሱ ጋር ያለ በድካም ውስጥ ያልፋል፣ በሐዘን ውስጥ ያልፋል፣ በመገፋት ውስጥ ያልፋል። ህይወት ሚዘረብል ይሆንበታል፣ ሊቸገር ይችላል። የተለያዩ የሚጥሉት ነገሮች ህይወቱ ላይ ሊመጡ ይችላሉና በዛ ውስጥ ነው የሚያልፈው። ይሄ ነው። በጣም መልካም። በጣም ብዙ ነገር ነው የተካፈልኩት። የጸሎት እይታይን በደንብ ከፍ አድርጎታል። እግዚአብሔር ይባርክ። እንደው በመጨረሻ ማስተላለፍ የምትፈልገው መልእክት ካለ፣ ማመስገን የምትፈልገው አካላት ካሉ? እንዲሁም ብዙ ማመሰገን ሰዎች አሉ፣ ግን አንድ ሰው ነው ማመስገን የምፈልገው። አሁን በካናዳ ነው የሚገኘው። ስሙን ደስ ላይለው ይችላል። ብዙ እንዲጠራ ብዙ ሰፖርት ያደረገኝ ማለት ለምሳሌ አንዳንድ ሰው ሰፖርት ሲያደርግሽ አገልግሎትን ሰፖርት ይሰለቸዋል። የሆነ ሰዓት አለው ሰፖርት የሚያደርግበትና ይህ ሰው ካናዳ ነው የሚኖረው። ካሜራዎች፣ ሳውንድ የሚያስፈልገኝ ነገር ሳውንድ ሲስተሞች ይሄ ነው ስለው የሚያደርግልኝ አለ። ጌታ ዘመኑን ይባርከው፣ ቤተሰቡን ይባርክ። ካናዳ ነው ያለው። በጣም ነው የምወደው የማከብረው። ስሙን ደግሞ በጣም የሱንም እንትን ከእግዚአብሔር የሚያገኘው ነገር እንዳላጉል አንዳንድ ሰው አይፈልግም እንደዚህ አይነት ነገር። ስለዚህ ለዛ ስል ነው። እሱ ግን ራሱን ያውቃል። እግዚአብሔር ይባርክ። ካናዳ ነው ያለው። ወደ አሜንምና እንለዋለን። አሬ ይመጣል። ተባረክ ሰው እግዚአብሔር ይባረክ። አሜን። ተባረክ። በጣም ነው የማመሰግነው ፈቃደኛ ሆነ በዚህ ርዕሰ ጉዳይ ላይ እንድናወራ። አሜን። ህዝቡንም ደግሞ የማንቃት ስራ እንድንሰራ ፈቃደኛ ስለሆንክ ከልብ አመሰግናለሁ። እንደው በመጨረሻ ደግሞ ጸልየክ እንድንለያይ ነው የምፈልገው። ምክንያቱም እግዚአብሔር አንድን ሰው እንደሚነካ ነፃ እንደሚያወጣ አምናለሁ። ለአንድ ቤት እግዚአብሔር ዛሬ መነሳት እንደሚሆን፣ ለአንድ ሰው ዛሬ መውጣት እንደሚሆን አምናለሁ። ካለንበት የትኛውም የጠላት እስራት አንዳንድ ጊዜ እንዳልከው ከቤተሰቦቻችን ከማናቃቸው ሰዎች የክፉ ቃል በላም ተሰብሮ ነው መጥቶ እስራኤልን በድንኳኑ ተቀምጦ እያለ ሊረግመው የፈለገው ማለት ነውና አንዳንዴ እግዚአብሔር ቀን ሰጥቶን ሳለ እድል ሰጥቶን ሳለ የምንጸልይበት የምንጋደልበትን ምናልባት ጌታ ኢየሱስ ክርስቶስ ወደ ቀራንዮ በሚወስደው መንገድ ላይ የጸለየው ጸሎት ህመሙን አለመቻሉና የእግዚአብሔር እርዳታ ደግሞ ከእግዚአብሔር እንዲያገኝ እድል የከፈተ ነው። እሱ አምላክ ቢሆንም ማለት ነው መጠጣት ያለበት ግዴታ ቢሆንምና አንዳንዴ እግዚአብሔር እንድናልፍ የሚያስገድደን የህይወት ምዕራፍ አለ። በዛ የህይወት ምዕራፍ ግን ተግተን የምንጸልይ ወታደሮች እንድንሆን እግዚአብሔርን ቃል የምናነብ የምንበረታ እንድንሆን እግዚአብሔር ይፈልጋልና እንደው በደከምንበት ላይ ደግሞ የእግዚአብሔር ጸጋ እንዲገለጥ እድሉን ሰጥቻለሁ እንድትጸልይ። አሜን። አጭር ደቂቃ ነው የምጸልየው። ጌታ ደግሞ ይረዳናል። በምንም አይነት ጥያቄ ውስጥ ያላችሁ እውነቴን ነው ይሄን ቪዲዮ የምትመለከቱ ከዚህ ሰዓት ጀምሮ መውጣት ይሆንላችኋል። አባባቶ በኢየሱስ ስም እናመሰግናለን። አንተ መልካም አምላክ ነህ። በመላው ዓለም ሆኖ የሚከታተሉ በጭንቅ ውስጥ ያሉ በተለያየ አይነት ጭንቅ ውስጥ ያሉ በጌታ በኢየሱስ ክርስቶስ ስም አሁን እንጸልያለን። መውጣት ይሆንላቸው። እነሆ ተጨንቃ ለነበረች ጨለማ አይሆንላትም እንደተባለ
ኦማሮካ ባሲቫላዲ ካፖራ ዲያባ በበሽታ ጣር ያሉ በጭንቅ ጣር ያሉ በእስር ያሉ በተለያየ በስጋም ሆነ በመንፈስ ስቃይ ውስጥ ያሉ በቤተሰቦቻቸው ጉዳይ በልጆቻቸው ጉዳይ በትዳራቸው ጉዳይ የተጨነቁ ያሉ በጭንገፋ የተጨነቁ ያሉ ሰዎች ነፃ ይውጡ በኢየሱስ ስም። አሁን ይሄን ቪዲዮ ያዩ ነፃ ይውጡ። ፈውስ በእነሱ ላይ ይሁን። በበሽታ ሆዳቸው ውስጥ የተቀመጠ ደማቸው ላይ የተቀመጠ አጥንታቸው ላይ የተቀመጠ የተለያየ አይምሮአቸው ላይ የተቀመጠ ነገር ሁሉ የቀለጠ ይሁን በኢየሱስ ስም። መውጣት የሚገባው ሁሉ ከነሱ ይውጣ። ፈውስ የልጆች እንጀራ ናት እንደተባለ በናዝሬቱ በኢየሱስ ስም ነፃ አወጣቸው። መፈታት ይሁንላቸው። መለቀቅ ይሁንላቸው። አባቶች ስለሰማኸኝ አመሰግናለሁ። ጭንገፋ ከህይወታቸው ይሰበር። ነገር ጀምረው እምቢ የሚላቸው ሰዎች ከዚህ ሰዓት ጀምሮ መከናወን ይሁንላቸው በኢየሱስ ስም። መከናወን ይሁንላቸው። ኦላ ቦጋ ባራ ቫጋታ ባሳ ፓራኒያሞስ ጅማሬ ታናሽ ቢሆንም ፍጻሜ እጅግ የበዛ ይሆናል እንደተባለ በኢየሱስ ክርስቶስም የበዛ ፍጻሜ እንዲሆናቸው የበዛ ፍጻሜ በነገር ሁሉ መብዛት እንዲሆንላቸው እንጂ ሰስኔም ተናገርኩ። በናዝሬቱ በኢየሱስም ተናገርኩ። ያንተ ሰላም በእነሱ ላይ ይሁን። አሜን። ተመልካቾቻችን እንግዲህ በጣም ደስ የሚል ቆይታ ነው ያደረግነው። ይህንን ፕሮግራም በኤልሻዳይ ቲቪ እንዲሁም በአሜን ቲቪ ዩቲዩብ ቻናል የምትከታተሉ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ ከአሜን ቲቪ ጋር ሆናችሁ ደግሞ አብራችሁ የወንጌልን ስራ እንድትሰሩ እንጋብዛችኋለን። የነቢይ ቤካን ስልክ ቁጥር ስክሪኑ ላይ እናስቀምጣለን። በስልክ ቁጥሩ ታገኙታላችሁ። ከዛ ባለፈ በሶሻል ሚዲያ ቲክቶክ ላይ ፌስቡክ ላይ አይደል ፕሮፌት ቤካ ደምሴ ይላል። ቲክቶክ አለ። ቲክቶኩም ዩቲዩብም ፌስቡክም ፕሮፌት ቤካ ደምሴ ነው የሚለው። እዛ ላይ ገብታችሁ ፎሎ ማድረግ ትችላላችሁ። ቸርች ጉርድሾላ ነው። ፈውስ ፕሮግራም ሮብ እኔ ነኝ የማገለግለው። ሮብ ፈውስ ሮብ መታችሁ መካፈል ትችላላችሁ። ሮብ ማለዳ ላይ ጉርድሾላ ሰገን ህንጻ ላይ ነው የማገለግለው። በጣም መልካም። ስለዚህ መካፈል ትችላላችሁ፣ መደወል ትችላላችሁ። እንግዲህ አብራችሁስ ደግሞ ከአገልግሎቱም ጎን እንድትቆሙ በጌታ ፍቅር ጠይቃችኋለሁ። ይሄንን ስለምታደርጉ ተባረኩ። በፕሮግራማችን ላይ ያላችሁን ማንኛውንም ሐሳብና አስተያየት እንግዲህ ልታደርሱን ትችላላችሁ። ሰብለ በቀለ አብሬያችሁ ቆይታ አድርጌያለሁ። አሜን ቲቪ የወንጌል ድምጽ ነው። መልካም ጊዜ፣ መልካም ቆይታ።